ጥዬ መሄዴ በጣም ያሳዝነኛል። እንደዚህ ሆኖ ምንም አለማድረጌ እጅግ ነው ልብ የሚሰብረው። ለምን ትሄዳለህ? ቆይ ምን ማድረግ እችላለሁ ሰላም? አንድም አልዋሽሽ ነገር አንቺን በጣም አከብርሻለሁ። ለአንቺ ልዩ ስሜት አለኝ። አየሽ፣ የምታውቂውን ነገር ማጋለጥ ብቻ ሳሚን ከመጥፎ ነገር ማዳን እንችላለን ብዬ ስላሰብኩ ነው። ጆሲ፣ አንተ የምትለው ነገር በሙሉ እኮ ልክ ነው፣ ግን ያንን ነገር ባደርግ ደግሞ ለእኔ ብዙ መዘዝ ይዞብኝ ይመጣል። ለዛ ነው ትንሽ ቆያልኩ። ይገባኛል ሰላም፣ ብቻ ግን እውነቱን እንድታውቂ ብቻ ነው ምነግርሽ። አንቺና እኔ በጋራ መቀናጀት ከቻልን የዚህችን ሰይጣን ተግባር ማጋለጥ እንችላለን። እኔ ደግሞ አንቺ ላይ ሊደርስ በሚችለው መጥፎ ነገር ሁሉ ከጎንሽ ሆኜ እደግፍሻለሁ። ጆሲ፣ በእርግጥ ደጋግሜ አይሆንም እያልኩኝ ብዙ ጊዜ ስመልስ ጥሩ ላይሆን ይችላል። ስለ ራሴ አይደለች ራስ ወዳጅ ሆኝም ሊመስል። አቶ ግርማ ሰላም ክፍሉ በገባችበት ደርሶባታል። እንግዲህ እሷ ጋር ደርሶ ምን እያደረግሽ ነው ብሏት ነበረ። ሰላም አገባቧ ፋይሉም ጋሽ ግርማ አንተ ደብቀኸዋል ብዬ ነበረ ያለችው። አሁን ላይ ግርማ በይኝ ብሎ ተናግሯት ነበረ። በሙሉ እንድታምነው ነበረ ያደረጋት። ግን ደግሞ ፋይሉ ከጠፋ ጀምሮ ጋሽ ግርማ ወይ ግርማ ብትለው እንኳን ምንም ግድ አልሰጠውም ነበረ። ሰላም ተደብቃ ክፍሉ ከገባች በኋላ ፋይሉን በጣም ስትበረብር ነበረ። በዚህ መሀል ግን ፋይሉም ልታገኘው አልቻለችም ነበረ። በመጨረሻም አቶ ግርማ ወደ ቤቱ ተመልሷል። ወደ ክፍሉ በሚገባበት ሰዓት ሰላምን አግኝቷታል። ሰላምን ባያት ሰዓት ምን እያደረግሽ ነው እዚህ ጋር ብሏት ነበረ። በዚህ ጊዜ ሰላም ደንግጣ ከጇ የያዘችው ወረቀቶችም እየጣለቻቸው ነበረ። እሱም ጎንበስ በማለት ወረቀቶቹም እያንዳንዱን ሲያያቸው ነበረ። በዚህን ሰዓት ግን ምንድን ነው የምታደርጊው? ክፍሌ ምን እያደረግሽ ነው ብሏታል። ሰላም ስትንተባተብ ነበረ። እኔ እያለች ብዙ ስትንተባተብ ከቆየች በኋላ አንቺ ምን ትሰሪያለሽ እኔ ክፍል ብሏታል። ይኸውልህ አንተ ወረቀቱ እዚህ ፋይሉን ምናልባት የረሳኸው ያጣኸውን ነገር እዚህ ምናልባት ያላወቅከው ቦታ ሊሆን ይችላል ለማረጋገጥ ነበር የመጣሁት ብላ ትነግረዋለች። በዚህን ጊዜ ግን አቶ ግርማ እኔ አንቺ ልጠይቅሽ እንጂ እሱን ፋይል እኮ አንቺ ጋር ነው ያለው እስክታመጪ እየጠበቅኩሽ ነው እና ደግሞ ፋይሉ እኔ ጋር ካለ አንቺ ጋር ለምን ጠይቅሻለሁ ነበረ ያላት። በተረጋጋ ስሜት እያናገራት ነበረ አቶ ግርማ። ሰላምን በዚህን ሰዓት ምናልባት ከረሳኸው ብዬ ነበረ፣ ምናልባት የተለየ ቦታ ላይ ከሆነ እየፈለግኩት ነበር ብላ ነበር የመለሰችለት። በዚህን ሰዓት አቶ ግርማ ይኸውልሽ እኔ ነግሬሻለሁ፣ ፋይሉን ፈጥነሽ አሁኑኑ በእጅ ያስገቢው ካነሳሽው ቦታ ደግሞም ሲቀጥል እዚህ ክፍል ከዛሬ ጀምሮ ያለኔ ፍቃድ ብትገቢ ክፍሌን ባገኝሽ ብሎ ነበረ እያስፈራራት። በዚህን ሰዓት ሰላምም በጣም በድንጋጤ ሮጣ ነበረ ከክፍሉ የወጣችው። በመሀልም አሁን ላይ ሰላም በጣም ጭንቅ ውስጥ ገብታለች። አቶ ግርማ ይህንን ፋይል ካላመጣሽው የራስሽንም ከባድ ውሳኔ ይወስናለሁ እና ደግሞ ክፍሌ ካለኔ ፍቃድ ገብተሽ ባይሽ ከባድ እርምጃ ወስድብሻለሁ ብሏታል። አሁን ላይ ጭንቀት ውስጥ ገብታለች ማለት ነው። አቶ ግርማ ቀኑ ደርሶ እየተጠባበቃት ይገኛል ፋይሉም እስክታገኘው ድረስ። ግን ደግሞ ጆሲና ሜሪ አሁንም እንደ መጀመሪያውም መጨቃጨቃቸው ቀጥለዋል። ጆሲ ለሳሚ ብሎ ዝምታውን መርጧል። ዝም ባለበት ግን ሜሪ ምንም እንኳን ዝም ብሎ እንዲቆይ አላደረገችውም። ምክንያቷም አሁን ላይ ሜሪ ፍላጎቷ ሁሉ ጆሲንም በመነካካትና ይበልጥ እኔን ጎድቶኛል ብላ ከዛ ቤት እንዲወጣ ከሳሚ ጋር እንዲጣላ ለማድረግ እየሞከረች ነው። ጆሲ ምንም ባላለበት ቆይ ግን አንተ ሳሚ አልፈልግም እያለክ ሳሚ እንኳን ሰልችቶሃል፣ ምንድን ነው የምትፈልገው? ከኛ ህይወት ውጣለን ስትለው ነበረ። አንቺ ተንኮለኛ ሆንሽ፣ ከኔ ህይወት ዝም ብለሽ አትነካኪኝ፣ ከህይወት ውጪልኝ ነበረ ያላት። በዚህ ሰዓት ጆሲ በሚያናገራት ሰዓት እኛም አንፈልግህም፣ ከኛ ህይወት ራቅልን እያለች ይበልጥ መጥፎ ነገሮችንም ስትናገረው ነበረ። ቆይ ግን አንተ ምን አይነቱ ጅል ነክ? እኔን ወደ መጥፎ ነገር ለማድረግ እየሞከርክ ሪከርድ ስታደርገኝ ነበር እያለችው ነበረ። እሱማ ምን እርግጠኛ ነሽ ወይ? ከዚህም በላይ ብዙ መረጃዎች አሉኝ ስላንቺ፣ ማታቂያቸው ብዙ የደበቅኩት መረጃ አለኝ ብሏታል።
እሱንማ ጅልነትህን አይቼዋለሁና እንኳንና ሪከርድ ልታደርግ ለራስህ አንድም እንኳን ጅልነትን አረጋግጫለሁ ብለዋለች። በዚህን ሰዓት መስሎች ነውና በጣም ብዙ መረጃዎች አሉኝ፣ ግን ጊዜው ጠብቄ አንድ ቀን ሁሉም ነገር ለሳሚ አሰማዋለሁ ብሏታል። በዚህን ሰዓት ሜሪ ውስጧ ምንም እንኳን ቢጨነቅ ከላይ እያስመሰለችለት ነበረ። እኔ ምንም ብትል አለምንህም፣ ደግሞ ካሁን በኋላ ምንም ነገር አታደርገኝም እኔ እና ደግሞ ይህን ዋክል ለማድረግ ድፍረቱም የለህም ብለዋለች። እሱ ተሳስተሻል፣ እውነቱን በቅርብ ደግሞ ሁሉንም እውነት ይወጣል። በዛኔ ሪከርዱ በስፒከር አድርገን ስንሰማት ስትሰሚው ታይዋለሽ ብሏታል። ታዲያ ምን መረጃ ካለ ከኔ ላይ እስካሁን ድረስ ምን ትጠብቃለህ? ፍጠና እያለችው ነበረ። ጊዜው እየጠበቅኩኝ ነው ብሏታል። አሁን ላይ ከአንተ ጋር በጣም መጨቃጨቅ የበለጠ ራሴን ማሳመም ነው እና ከአንተ ጋር ከዚህ በላይ አላወራም ብለዋለች። በዚህን ጊዜ ሳሚ ጆሲ አሁንም ቢሆን ከአንቺ ጋር ምንም ማወራው የለም አትነካኪኝ እያላት ነበረ። ወደ ሰላም በመምጣት ሰላም የእውነትሽን በቃ እኔ እንደወሰድኩት ፋይሉን አምነሻል ማለት ነው እያላት ነበረ። ሳሚ ከዚህ በላይ እና ታዲያ ምን ላምን እችላለሁ? እና ዛሬ ሁሉም ነገር አረጋግጫለሁ፣ ፋይሉም አንተ እንደወሰድከው በጣም አረጋግጫለሁ በማለት ነበረ ለሳሚ የነገረችው። ሳሚ እንዴት ነው ዛሬ እርግጠኛ የሆንሽበት ምክንያት ብሏታል። ወደ አቶ ግርማ ክፍል ገብቼ ነበርና ክፍሉ ገብቼ ብዙ ነገሮችን አይቻለሁና እየገለባበጥኩኝ በየትኛውም ቦታ ላይ ስፈልገው ነበረ ፋይሉ፣ ግን ደግሞ ላገኘው አልቻልኩም። ስለዚህ እርግጠኛ ሆኛለሁ አንተ መውሰድህን ብለዋለች። በዚህ ሰዓት እርግጠኛ ሆነሽ በእኔ ይሄን ያክል ፋይሉ እንደወሰድኩብሽ አንቺ እዛ ክፍል ገብተሽ ትክክል መሆኑን አረጋግጠሻል ነው እያላት ነበረ። አዎ ሳሚ፣ ከዚህ በላይ ምን እንዳደርግ ነው የምትፈልገው? ታዲያ ማን ሊወስደው ይችላል? ሚስጥሬ፣ ሁሉ ነገሬ፣ ጉዳቴም ሁሉም ነገሬ አንተ ነበር ያማከርኩህ ብለዋለች። በዚህ ሰዓት ተሳስተሻል፣ አንቺ ሞኝ ነሽ በጣም ብሏታል። ምን ማለት ነው ሞኝ መሆኔ እንዴት ነው በማለት ነበረ ለሳሚ የጠየቀችው። በዚህን ሰዓት አንቺ እንዴት ብታስቢ ነው ግርማ ክፍሉ መልሶ የሚያስቀምጠው የመሰለሽ? እንዴት አስበሽ ነው? ፋይሉ እኮ ሁሉንም የሚያስቀምጥበት ቦታ አሳይቶች ነበርና እንዴት መልሶ አንቺን ለማጥመድ ከፈለገ እንዴት መልሶ እዛ ውስጥ ቦታ ያስቀምጠዋል ነበረ ያላት። እንዴት ይሄንን ላታስቢው ትችያለሽ? ይሄ ነው ሞኝነትሽን በማለት ነበረ ሳሚ የተናገራት። ሳሚ በእኔ ልትፈርድብኝ አትችልም እና እኔ ምንም ማድረግ አልቻልኩም፣ ምክንያቱም አሁን ላይ በጣም የተወሳሰበ ስሜት ውስጥ ገብቻለሁ በማለት ነበረ የተናገረችው ሳሚ። እና እኔ ከዚህ በኋላ አታምኝም ማለት ነው ብሎ ደጋግሞ እየጠየቃት ነበረ። ሰላምን በዚህ ሰዓት እንዳምንህ አትጠብቅ፣ ሚስጥር ያወቅከው አንተ ብቻ ነህ፣ ሌላ ሰው ለማን ልጠርጥር ብለዋለች። በዚህ ሰዓት ሳሚ አሁን አንድ ቦታ ልወስድሽ የምፈልገው ቦታ አለ፣ እዛ ቦታ ላይ ሁሉንም ነገር እኔ እናዘዝልሻለሁ ብለዋታል። በዚህን ጊዜ ሰላምን ወዴት ነው የምንሄደው? ወዴትስ ሄደን ምንድን ነው የምትናገረኝ ብለው ነበረ። በዚህን ሰዓት ሳሚ እኔ ንጹህ መሆኔንም ትክክለኛው ቦታ ላይ ሄጄ እውነት ንጹህነቴንም አረጋግጥልሻለሁ በማለት ነበረ ለሰላምም የነገራትም። ሰላምን በጣም ዝግጁ ነኝ፣ እሺ ሄዳለሁ ብለዋለች። በዚህ ሰዓት ሰላምንም ይዟት ወደ ቤተ እምነት ነበረ የሄደው ሳሚ ወደ ቤተ እምነት ከሄዱ በኋላ የውልሽ ሰላም ታውቂያለሽ፣ እዚህ ቤተ እምነት ውስጥ ምን ያህል ውስጣችን ላይ የተጣሉን እንዲሁም የተቀያየሙ ሰዎች የሚታረቁበትና ውስጣችን ላይ ያለውንም ክፋታችን እዚህ ጋር የሚያበቃበት ቦታ ነበረ ሲላት የቆየው ሳሚ። በዚህን ሰዓት ሰላምም እሱን አዎ ልክ ነህ፣ ግን እንዴት እዚህ ልታመጣኝ ችለሃል በማለት ነበረ እየተናገረችው። ሰላም ይሄ ባለችው ሰዓት ታውቂያለሽ አንቺ እኔ ፋይሉን እንደወሰድኩብሽ ነው ያመንሽውና፣ ግን ደግሞ እኔ እምልልሻለሁ በዚህ ቤት እምነታችን እምልልሻለሁና እኔ ስለ ፋይሉ ምንም የማውቀው ጉዳይ የለምና አንድችም ነገር አልወሰድኩም። ከአንቺ ደግሞ አንቺ የሚጎዳሽ ነገር በጭራሽ እንደማላደርግ ታውቂያለሽ፣ ግን እምልልሻለሁ እኔ ሃይማኖት አለኝና
በሃይማኖቴ እምልልሻለሁ። ስለዚህ ስለ ፋይሉ ምንም አውቀው ጉዳይ የለም በማለት ነበረ ለሰላም የነገራት። ሰላምን በዚህ ሰዓት በጣም ድንጋጤ ውስጥ ገብታ ነበረ። የውልክ ሳሚ እኔ ላይ አትፍረድብኝ እባክህን፣ ምክንያቱም እኔ የምጠረጥረውንም እና ደግሞ ከኋላ ማንንም ያጋራው ሰው ስለሌለ ለዛም ብዬ ነው በማለት ነበረ የተናገረችው። በዚህን ሰዓት ታዲያ አንቺ ምንም ነገር ሳታውቂ እኔ ከጎንሽ ያለሁትንም አንቺ ለመርዳት ለመደገፍ የምሞክረውንም ማጥቃትሽ በማለት ነበረ ሳሚ የተናገራት። በዚህን ሰዓት ሳሚ በጣም ልቦ ተሰብሮና አዝኖ ከሰላም ጋር ርቆ ይሄዳል ማለት ነው። ሰላም በዚህን ሰዓት እባክህ አምላኬ እያለች ትክክለኛውንም እውነት ግለጽልኝ እባክህን፣ ከእውነቱ ጋር አገናኘኝ በማለት ስትለምን ነበረ። አሁን ላይ ጆሲ አንድ ወጣት ሴት ላይ የሆነ ወንድ ልጅ በጣም ሲያስቸግራት ደርሰዋል ማለት ነው። በዚህ ሰዓት እሷንም በሚያስቸግራት ሰዓት እሷን ተዋት፣ ለብቻዋም ዝም በላት እያለው ነበረ። በዚህን ሰዓት